እንግዲህ ወደ እናንተ እየመጣው የቡርሃን አዲስን የፌስቡክ ገጽ እያየው ነበርና ቀልቤን የሳበው ነገር ጽፎ አይቻለሁኝ። ለእናንተም ላጋራችሁ። መረጋጋት ልክ ነው፣ አለመቸኮል፣ አለመጣደፍ፣ መቆም፣ ማሰብ፣ እንደገና ማሰብ፣ በምናብ ከነገ መጀመር፣ ወደ ዛሬ መመለስ፣ ከዛም መራመድ፣ መሄድ፣ ከዛም መሄድ ይላልና ደስ የሚል ሀሳብ ነው። ህይወት በየትኛውም ሁኔታ ውስጥ ሆኖ የሚቀጥል ነገር ነው እስከ ተፈቀደልን እስካለን ድረስ ማለት ነው። ቡርሃን አዲስ የተለያዩ ሀሳቦችን ያነሳል። የፍልስፍና፣ ስነ ልቦናዊ እንዲሁም ደግሞ ማህበረሰባዊ ጉዳዮች ላይ በጣም ቆንጆ ቆንጆ ሀሳቦችን የሚያነሳ ሰው ስለሆነ ደስ ስላለኝም ነው ለእናንተ መንገር የፈለኩትኝ። ህይወት እንዲህ ያለ መልክ አላት አይደል? በመውጣት መውረድ ውስጥ አንዳንድ ጊዜ በጣም የደስታችን ጥግን እናያለን። አንዳንዴ ደግሞ ሀዘን ድጋሚ በዛ ልክ ማዘናችንን እስክንጠራጠር ድረስ በጣም ጥልቅ የሆነ የሀዘን ስሜት ውስጥ የምንገባባቸው ጊዜዎች አሉ። በእነዛ ሁሉ ነገሮች ውስጥ ግን በጣም የሚገርመው መኖራችን፣ መቀጠላችን፣ መተንፈሳችን ነው። ለማንኛውም እንኳን ተገናኘን። እንዴት ናችሁ? ሳምንታችሁ እንዴት ነበረ? በሳምንት ውስጥ በርከት ያሉ ጉዳዮች ተከናውነዋል። ለዚህ ሰዓት ብለን የመረጥናቸውን ግን ለእናንተ እነግራለሁ። አብረን እንቆይ። በመኖር ውስጥ ዛሬን አለን እንላለን። ትላንትና ሁላችንም ትዝታ ሆኖ አልፏልና ለየራሳችን የጊዜ ምዕራፍ ስላለን እያንዳንዳችን የሆነኛው የህይወት ቦታችን ላይ የምናስታውሰው የኛ የምንለው ነገር አለንና የካሜራ ባለሙያ ሲሳይ ልጠይቀው እስቲ። ሲስ በጣም የተለየ ትዝታ የምታስታውሰው ነገር ምንድነው? እኔ የተለየ ትዝታ የማስታውሰው የትምህርት ቤቴን ትዝታ ብዙዎች የሚጋሩት ይመስለኛል። እኔም የማስታውሰው በተለየ ሁኔታ የትምህርት ቤት ትዝታዬ ነው። በተለይ ደግሞ በአዲስ አበባ ዩኒቨርሲቲ የነበረኝ። በዩኒቨርሲቲ ውስጥ በጣም እንዳረሳው ከሆኑ ጉዳዮች መካከል አንዱ የቲያትር ተማሪዎች ልፋት ጥረትና ድካምን ነው። ለዚህ ደግሞ በዋነኝነት አራተኛ አመት ላይ ሆኖ የመመረቂያ አመት ላይ እኛ የተለያዩ የጽሁፍ ስራዎችን እንሰራለን። የጋዜጠኝነት ተማሪዎች እነሱ ደግሞ አንዱ የኮርስ ማሟያቸው ፐርፎርሚንግ አርት ወይም ደግሞ ክውን ጥበብ ነውና ዘንድሮም ቢራቢሮ የተሰኘ የኮርስ ማሟያ ቲያትር ከዚህ በፊት ተሰርቶ ለእይታ በቅቶ ነበረ። በጣም ቆንጆ ጥሩ ቲያትር ስለሆነ ደግሞ የብሔራዊ ቲያትር 70ኛ አመቱን በማክበር ላይ ነው እንደምታውቁትና ይህን ምክንያት በማድረግ ይሄ ቲያትር በድጋሚ እንዲታይ ተጋብዟል፣ ወደ መድረክ ወጥቷል። እዚህ ቦታ ላይ ደግሞ ብርክቲ ተገኝታ ነበር። ቢራቢሮ ልትበር ቶሎ ውብ አበባ በእኛው ተጽፎ በእኛው የተዘጋጀና በእኛው የተተወነ ነው። ሙሉ ፕሮዳክሽኑን የምንሰራው የአራተኛ አመት የአዲስ አበባ ዩኒቨርሲቲ የቀን ተማሪዎች ነን። ተውኔቱ እንግዲህ ዘመናችንንና አሁን ያለንበትን ሁኔታ በጥልቅ የሚዳስስ ያለንበትን የወጣትነት ህይወት እንዲሁም ደግሞ ወጣቶች ላይ ሊከሰቱ የሚችሉ ዘመናችን የሚገልጹ አይነት ክስተቶችና ሁነቶችን የሚገልጽ ወደ ምልሰት ሄዶ ያሁኑን ዘመን የሚዳስስ ቀደም በትረካ መልኩ የሚቀርብ ቲያትር ነው። ቀደም ብላ አንድ ሴሚናዊት ሴት 2030 ወይም 2040 ላይ ሄደት ብላ የምትተርከው ሂደት ነው። የምትተርከው ሂደት ደግሞ ከ2016 ጀምሮ መቼቱን 2016 አዲስ አበባ ዩኒቨርሲቲ ግቢ ውስጥ አድርጎ የሚያጠነጥን ተውኔት ነው። ለሚውዚካል ቲያትር የሚባል ኮርስ አለን እና ለዛ የተዘጋጀ ነበረ። የሁለት ወር አካባቢ ዝግጅት ነበር የነበረው። ባለፈው አመት የሶስተኛ አመት ተማሪ ሆነን ያዘጋጀነው ነው። አሁን ደግሞ እዚህ በልዩ ፕሮግራም ብሔራዊ የቀረበ ስራ ነው። ቢራቢሮ የተጻፈበት ሀሳብ ምንድነው? ወጣትነት ላይ ያለው ተጽዕኖ፣ እንደገና ደግሞ እኛ በጊዜያችን መሆን የምንፈልገውን መሆን የምንፈልግ ማፍቀር፣ መደሰት፣ መጫወት የምንፈልግ ሰዎች የምንፈልግ ወጣቶች ይሄ መብታችንና ነፃነታችን ባትነጥቁን በማለት ከዛ ነው የተጸነሰው ሀሳቡ። ቢራቢሮ ሲጻፍ የተሰጠን ጊዜ በጣም ሊሚትድ ነበር እና ምናልባት አንድ ወርም አይሞላም እኔ የጨረስኩበት ይሄን ጽሁፍ እና ግን እግዚአብሔር ይመስገን አለቀ። ደስ ይላል በጣም የሆነ ያንቺ የምትዩ ነገር የሆነ የምትፈልጊው የምትጠብቂው ቦታ ላይ ሆኖ ስታይ በጣም ደስ ይላል። ሳምንት በማይሞላ ጊዜ ተዘጋጅተን ጨርሰናል። እግዚአብሔር ይመስገን ቆንጆ ሂደት ነበር። ተዋናዮቹም ደስ ይላሉ። ዘሆል ክሩ ደስ የሚል ነበር። በጣም ቆንጆ ስራ ነው። ሁላችንም ያለ ነው እዛው በእኛ ተማሪ በአራተኛ አመት የቲያትር ተማሪ ተጽፎ የተዘጋጀ
ስራ ነው። ሁላችንም ወደነው በፍላጎት የሰራነው ስራ ነው። በጣም ደስ የሚል ስራና ምንኮራበት ስራችን ነው። ቢራቢሮ ሆኖ ማይበር የለም፣ ጸደይ ሆኖም ደግሞ የሚዘልቅ የለም። ሁሉም ነገር ጀንበር ይጠልቃል። ብዙ ነገር ሁሉም ነገር ያልፋል፣ ይሄዳል፣ ይመጣል። በህይወት ውስጥ ብዙ ስትራግል አለ። ሳባ በጣም ምስኪን ሴት ነች። በጣም ወድጃት የምጫወታት ካራክተር ነች። የአብዛኛውን ሰው ስሜት የምታስተጋባ ሴት ነች። የራሴ ላይፍ ባይሆንም ግን የሌሎቹን ሰዎች ፔን ወይ ደግሞ ወደዛ አካባቢ የሚገኙ ሰዎችን ፔን አንደርስታንድ እንዳደርግ አድርጋኛለች። ያለፍንባቸውም ይኖራሉ፣ ያላለፍንባቸውም ይኖራሉ። ግን ወሳኙ ነገር ቲያትር ውስጥ ወይም ደግሞ ተውኔት ውስጥ የአንድ ሰው የግል ታሪክ ብቻ ሳይሆን ግቢ ውስጥ ሊያጋጥም የሚችሉና ህይወቶችን መዳሰስ ከመሆኑ አኳያ የአብዛኞቹ የግቢ ተማሪዎች ህይወትን የሚዳስስ ነው ብዬ አምናለሁ። ቢራቢሮ ተውኔት እኛ መተወናችን ወይም እኛ መስራታችን ብቻ ሳይሆን በሌላ ሰዎች ተተውኖም ተጽፎም ባየውም በጣም መቀናበትና ዘመኑን ከመወከሉ አንጻያ ካሉት ቲያትሮች አንጻር እጅግ በጣም ተወዳጅ ነው ብዬ የማምነው ቢራቢሮ ቲያትር ነው። ከዛ ሁኔታ አንጻር የዚህ አካል በመሆኔ ራሱ እጅግ በጣም ደስ ይለኛል። ሜካፕ ብቲ፣ ሴት ዲዛይን ብቲ፣ ኮስቹማቸው ብቲ፣ ልጆቹ በፍጥነት እየቀየሩ የሚመጡበት ሴት ዲዛይኑ የጦርነቱን የውትድርና ሲሄድ ምን ሲል ምናምን ያየነው ሲል እሱ አሁን የሆነ ቪዥዋል ኢፌክት እንጂ መድረክ ላይ የተሰራ ነገር አይመስልምና በጣም የሚደንቅ ነው በእውነት። ተማሪዎች አይመስሉም፣ የረጅም ጊዜ ልምድ ያላቸው የቲያትር ባለሙያዎች እንጂ ከዩኒቨርሲቲ የመጡ የአራተኛ ዓመት ተማሪዎች አይመስሉም። ከዚህ በኋላ ደግሞ ኦፊሻል የሆነ ተከፍሎ የሚገባበት ቲያትር ሰርተው መጥቼ ከፍዬ እንደምገባ እርግጠኛ ነኝ። ስለ ቲያትሩ ቃላት ያጥረኛል እውነት ለመናገር። እኛም ከዚህ በፊት የሰራነው ቲያትር ነበረና በቃ እንዴት ነው ከባች ባች በቃ የተሻለ ነገር ይታያል። የክላሶችን ተማሪዎች በዚህ ፕሮዳክሽን ላይ እርስ በርስ ተከራክረን ተጣልተን ተወያይተን ተሽቀዳድመን ተደጋግፈን አንዳችን እያነሳን በመስራታችን ሁሉንም የክላሶችን ተማሪዎች ማመስገን ፈልጋለሁ። በመቀጠል ደግሞ እዚህ እድሉን የሰጡንን ቀላል እድል አይደለም ብሔራዊ ቲያትር ቤት መተወንና ይህን እድል የሰጡንን የቲያትር ቤቱን አካላት ሁሉንም ማመስገን ፈልጋለን። እንዲሁም ደግሞ ትምህርት ቤታችንን በጣም ላመሰግን ፈልጋለሁ። ቢራቢሮ ልትበር ቶሎ ውብ አበባ እንቀጥላለን። በሳምንቱ ከነበሩ ጉዳዮች መካከል ደግሞ እንደምታውቁት ከቅርብ ጊዜ ወዲህ የተለያዩ ሀገሮች ላይ የሚዘጋጁ ፌስቲቫሎች ላይ ሀገራችንን ወክለው የሚሄዱ የጥበብ ቡድን አባላት አሉ። ከሰሞኑም ወደ ህንድ ያቀኑ ሀገራችንን ባንዲራችንን ይዘው የተጓዙ የኪነ ጥበብ ባለሙያዎች አሉ። አጭር ጉዳይ ተመልክተን ተመልሰን እንገናኛለን። የአማራ ባህልና ኪነ ጥበባት ልዑክ ኢትዮጵያን ወክሎ ነው በህንድ የተገኘው። ለሶስተኛ ጊዜ ነው በዓለም አቀፍ ደረጃ በትብብር መዘጋጀቱ የቀጠለው። ይሄ ከሌሎች ፌስቲቫሎች የሚለይ ነው። ከመጀመሪያው ኢትዮጵያ ላይ በኢፌዴሪ ባህልና ስፖርት ሚኒስቴር በክቡር ረዳት ፕሮፌሰር ነብዩ ባዬ አማካኝነት ሽኝት ተደርጎልን የመጣ ነው። እዚሁ ደግሞ ደመቅ ሞቅ ያለ ደግሞ አቀባበል ገጥሞናል ማለት ነው። በዚህ ዓለም አቀፍ የፋል ፌስቲቫል እንግዲህ የኢትዮጵያን ትውፊቶች፣ ሴቶችን፣ ባህልና ቱሪዝም አቅሞችን ነው ለማሳየት የሞከር ነው። የኢትዮጵያን ወክለን እንደመጣን አንድ የባህል ልዑክ የተለያዩ የብሔር ብሔረሰቦችን ሙዚቃዎችን፣ በኢትዮጵያ የሚገኙ ጸጋዎቿን፣ ሀብቶቿን የሚጎበኙ የሚዳሰሱና የማይዳሰሱ መስህቦችን እንዲያውቋቸው ለማድረግ ሰፊ ስራዎችን እየሰራን ነው። ኢትዮጵያን ለማስተዋወቅ የሞከር ነው። ኢትዮጵያንም ወክሎ እንደ ክልልም እንደ ሀገርም
አስተዋጽኦ ለማድረግ ጥረት ያደረግንበት የባህል የገጽታ ግንባታ ስራዎችን ትኩረት ሰጥቶ የባህል ዲፕሎማሲ ስራዎች ራሱን ችሎ ውጤታማ ስራዎችን መከወን የሚቻልበት መሆኑን የተመለከትንበት አቅም የሰበሰብንበት በርካታ ተሞክሮዎችን ጭምር ለሀገራችን የምናካፈልበት ትልቅ ግብዓት የተገኘበት ከወትሮቹ ፌስቲቫሎች በብዛት ብዙ ሀገራትም ጭምር የተሳተፉበት ከ30 በላይ ሀገራትም ያላቸውን አቅም ያየንበት ሆኖ የተመለከትነው ነውና ያገኘነው ነው። በዚህ ደግሞ እኛም የበኩላችን ሚና ተወጥተናል ብለን እናምናለን። በተለያዩ ሀገራት በጣም ታላላቅ የፊልም ፌስቲቫሎች በየአመቱ ይዘጋጃሉ። እዚህ መድረክ ላይ ደግሞ ብዙ ጥሪ የተደረገላቸው እንግዶች ይታደማሉ። ጋዜጠኞችን ጨምሮ የፊልሙ ሰዎች በደንብ ራሳቸውን ስራዎቻቸውን የሚያስተዋውቁባቸው የተለያዩ መድረኮችም ናቸው። ከነዚህ መካከል በጣም ባለም አቀፍ ደረጃ ስምና ዝና ካላቸው እነ ካን ፊልም ፌስቲቫል ፈረንሳይ ሀገር የሚዘጋጀው ቬነስ ፊልም ፌስቲቫል እና ሰንዳንስን ማንሳት እንችላለን። የኛም ኢትዮጵያዊ የሆኑ ፊልሞች በእነዚህ ፌስቲቫሎች ላይ በተለያየ አጋጣሚ መታጨት እውቅና ማግኘትም ስለቻሉ ከነዛ መካከል 2014 ላይ በእውቋ ተዋናይና ዳይሬክተር ፕሮዲዩስ የተደረገው ድፍረት የተሰኘ ኢትዮጵያዊ ፊልም በሰንዳንስ ፊልም ፌስቲቫል ላይ በሲኒማ ካታጎሪ መሸለም ችሏል። ከዛ በተጨማሪ ላምብ 2015 ላይ ኢትዮጵያ ውስጥ የተሰራ ኢትዮጵያዊ ፊልም ነው። የካን ፊልም ፌስቲቫል ላይ የታጨ ከዛ ደግሞ እውቅናን ማግኘት የቻለ ፊልም ሆኗል። በተለያዩ ዘርፎች ማሸነፍም ችሏል። ሌላኞቹ እንዲሁ ዓለም አቀፍ መድረክ ላይ ስማችንን ያስጠሩ ፊልሞች ደግሞ የእውቁ ባለሙያ ኃይሌ ገሪማ ስራዎች ናቸው። ጤዛ፣ ሳንኮፋና ዘ ቪክቶሪ ኦፍ አድዋ የተሰኙት የኃይሌ ገሪማ ስራዎች በተለያዩ ዓለም አቀፍ መድረኮች ላይ ስምና ዝናን አግኝቷል። እንዲሁም ደግሞ እውቅና ተሰጥቷቸዋል። ከቅርብ ዓመታት ወዲህ ሀገራችን ላይ የተለያዩ የፊልም ፌስቲቫሎች እየተዘጋጁ ነው የሚገኙ። እንዲህ ያለ መድረክ መዘጋጀቱ ደግሞ በርካታ ጥቅሞች አሉት። በተለይ ደግሞ የፊልም ኢንዱስትሪውን ለማሳደግ ባለሙያውን አይዞ በርታ ለማለት የራሱ የሆነ መልካም አስተዋጽኦ አለው። 20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ደግሞ ተዘጋጅቷል። ሳሙኤል ሞላ ቦታው ላይ ተገኝቶ ነበር። መቀጠል ትችላለን። ባሳለፍነው ሳምንት መጀመሪያ ቀናት 20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በአዲስ አበባ ተካሂዶ ነበር። የኢንተርናሽናል ፊልም ፌስቲቫል ከአዲስ አበባ ቲያትር ቤቶች አስተዳደር ጋር በጋራ በመሆን ያዘጋጁት የ2018 ልዩ ፕሮግራም በህፃናትና ወጣቶች አዳራሽ ዝግጅቱን አካሂዷል። በዘንድሮ ፌስቲቫል ላይ የእስራኤል ኤምባሲ ለዝግጅቱ አጋር በመሆን ተገኝቷል። የ2018 ኢንተርናሽናል ፊልም ፌስቲቫል መታሰቢያነቱን ለአንጋፋው ሁለገብ አርቲስት ደበበ እሸቱ ያደረገ ሲሆን በዝግጅቱ ላይ የእስራኤሉን በኢትዮጵያ ምክትል አምባሳደር ቶመር ባርላቪን ጨምሮ አርቲስቶች፣ ታዳሚዎችና ትውልደ ኢትዮጵያዊው ኢንተርናሽናል የፊልም ጸሐፊና ዳይሬክተር ባዜን በዝግጅቱ ላይ ተገኝቷል። ደራሲና ዳይሬክተር ባዜን ከአርቲስት ደበበ እሸቱ ጋር በሀገረ እስራኤል የሰሩትን ቀያይ ቀንበጦች የተሰኘውን ፊልም ከሀገረ እስራኤል በማምጣት ለእይታ አብቅቷል። በዝግጅቱ ላይ 11 የሚጠጉ የኢትዮጵያ ፊልሞች ለውድድር ቀርበዋል። በፕሮግራሙ ላይ ለዳይሬክተርና ደራሲ ባዜን እንዲሁም ለአርቲስት ደበበ እሸቱ እውቅና ተሰጥቷቸዋል። አንቺን እኮ ነው የማናገር፣ አንቺን ነው የማናገር። በዛሬው ምሽት የ20ኛውን ዓለም አቀፍ የኢትዮጵያ ፊልም ፌስቲቫል መክፈቻ ፕሮግራምን ለማክበርና ታላቁ አርቲስት ደበበ እሸቱን በማሰባችን በጣም ደስተኞች ነን። እንደ አውሮፓውያን አቆጣጠር በ2014 ቀያይ ቀንበጦች የተሰኘው ፊልም በእስራኤልና በዓለም ዙሪያ ትልቅ ስኬት ካስመዘገበው ከእስራኤላዊው ፕሮዲሰርና ዳይሬክተር ሚስተር ባዜን ጋር በመተባበር በእስራኤልና በኢትዮጵያ ሕዝብ መካከል ያለውን ልዩ ግንኙነት የሚያካትት ታሪካዊና ባህላዊ ትስስራችንን የሚያጎላ ፊልም ዛሬ እንግዲህ ለእይታ ይበቃል። በጣም ነው የማመሰግነው። አስበው እንደዚህ አይነት ፕሮግራም በማዘጋጀታቸው ከአጠገባችን በሌለ ቁጥር ቀን በጨመረ ቁጥር ትንሽም ቢሆን እየቀዘቀዘ ይመጣል እና ያ እንደዛ እንዳይሆን አልፎ አልፎ እንደዚህ አይነት ነገር ሲኖር ደስ ይላል። ለኛ ደበበ ሁሉ ጊዜ ያለ ነው ለኛ የምናስበው። በሌሎች አእምሮ ውስጥ ግን ምናልባት
እየቀዘቀዘ እንዳይሄድ እናስታውሰው ሁልጊዜ ደስ ይለናል። ይሄ ፕሮግራም በጣም የሚገርመኝ ነገር ሁልጊዜ ብዙ ፌስቲቫሎች ኢትዮጵያ ላይ ተጀምረው ያውቃሉ። በአውሮፓ ባህል ማዕከላት በተለያዩ መንገዶች በግል በጣም አንድ ኢሜጅ ዛት ማተር የሚባል ፊልም ፌስቲቫል ነበርና በጣም የሚገርም አብሮ ፌስቲቫሎች ወርክሾፕም ይዘው ስለሚመጡ ጥቅማቸው በጣም ትልቅ ነው እና ይሄ ፌስቲቫል ሁልጊዜ የሚገርመኝ ነገር ቀጣይነቱ አሁን እንግዲህ 20ኛው ነው አሁን እና 20 ዓመት ሲታትሩ ነበረ ማለት ነው። በአጠቃላይ ዛሬ የነበረው የ20ኛው የኢንተርናሽናል ኢትዮጵያን ፊልም ፌስቲቫል የተዘጋጀው በሁለታችን አማካኝነት ነው። እንደሚታወቀው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ከዚህ በፊት እንደምናውቀው በኢትዮጵያ የፊልም ታሪክ ውስጥ ረጅም ታሪክ ያለው የተለያዩ ፌስቲቫሎችን እያደረገ ፊልሞችን ያወዳድሮ የሚሸልም ከዛም ጎን ለጎን ደግሞ ከኪነ ጥበብ ባለሙያ ጋር ዲያሎግ በመፍጠር የኢትዮጵያን የሲኒማ ኢንዱስትሪ መሰረት እንዲኖር ከማድረግ አኳያ ባለታሪክ የነበረ ትልቅ ድርጅት ነው። ከዛ ጋር እኛ እንደ ተቋም እንደ አዲስ አበባ ከተማ የቲያትር ቤቶች አስተዳደር ድርጅት ባለድርሻ አካላቶች አሉ ማለት ነው። አብረን የምንሰራቸው በሚመለከቱን ጉዳዮች ላይ አብረን የምንሰራቸው ድርጅቶች አሉ። ከዛ ውስጥ አንዱ ነው ማለት ነው። ሴት ናት ብለህ አይደል? እማበላቸው አጥቼ በራብ እንዳይሞቱብኝ ብዬ ነው የተዳፈ ከ11 እንግዲህ ላስት ብዙ ፊልሞች የተሰሩ አልመሰለኝም። እኛ አንድ አመቱን ነው የምናወዳድረው። ከመጡልን ፊልሞች አሁን ለውድድር እንትን ያለው ወደ 11 ፊልሞች ነው ስክሪን አድርገን ለውድድር ብቁ ናቸው ብለን ወደ ውድድር ያመጣናቸው። የዳኝነቱ ሂደት የዳኝነቱ ኮምፖዚሽን ከዩኒቨርሲቲ አሁን ከወሎ ዩኒቨርሲቲ የመጣ ዳኛ አለን። ከባህልና ቱሪዝም ሚኒስቴር ከባህልና ስፖርት ሚኒስቴር የመጣ አለ። ከደራሲያን ማህበር፣ ከግለሰብ ፊልም ሰሪዎች ኢንዲፔንደንት ፊልም ሜከርስ ከነኚህ ኮምፖዝ የተደረገ እና ፊልሞቹ አሁን ዳኞቹ እያዩ ነው ያሉት። በቀጣይ ሳምንት በዛሬ ሳምንት ውጤቱን ምናቅ ይሆናል እና በዘውግ ደረጃ ሁሉም አይነት ዘውግ ያላቸው ፊልሞች ናቸው ለውድድር የመጡት። ሀያኛውን የኢትዮጵያ ፊልም ፌስቲቫል በመደገፋችን በጣም ደስ ይለናል። በሲኒማ ቲያትር ወይም ደግሞ በባህል ሙዚቃ መስክ ለተጨማሪ ትብብር በራችን ክፍት ነው። በዚህ ዓመት መጀመሪያ ላይ በወርሃ ግንቦት በኢትዮ ጃዝ ፌስቲቫል ላይ ተሳትፈን አንድ እስራኤላዊ አርቲስት አምጥተናል። ትልቅ ስኬት ነበር እና በሚቀጥለው ዓመት በተለያዩ ዘርፎች ብዙ አርቲስቶችን እዚህ ለማምጣት በጉጉት እንጠባበቃለን። ምክንያቱም በሁለቱ ህዝቦችና በሁለቱ ሀገራት መካከል ያለው የባህል ግንኙነት ማስተዋወቅና መደገፍ በጣም አስፈላጊ ነው ብለን እናምናለን። ለኛ ሰዎች ከተሰጠን ትልቁ ይሄ ነው ተብሎ ዋጋ ከማይተመንለት ነገር ውስጥ አንዱ ብዬ የማምነው እኔ ወዳጅነት ነው። በጣም የልብ ሰው ያላችሁ ሰዎች ይሄንን ስሜት ትጋሩታላችሁ፣ ታውቁታላችሁ ብዬ አምናለሁኝና ወደ እናንተ ከመምጣቴ በፊት ያገኘኋት አንዲት ወዳጄ ደግሞ ስለዚህ ባለ ታሪክ ነገረችኝና በጣም ደስ የሚል ነገር ነው ብዬ ለእናንተ ላጋራችሁ አሰብኩኝ። ጉዳዩ ምን መሰላችሁ? ህይወቱ ካለፈ 10 ዓመታት ተቆጥሯል። ከ10 ዓመት በፊት በጣም የጠበቀ ወዳጅነት፣ ጓደኝነት ከዛም ከፍ ያለ ቤተሰብነት ነበራቸው። እሱ በህይወት እያለ ግን በጓደኝነታቸው ላይ የተለያዩ የፌስቡክ ላይ ጽሁፎችን ይጽፋል። የተለያዩ ማስታወሻዎች ላይ የተበጣጠሱ ሀሳቦች ነበሩትና ጓደኞቹ ወዳጆቹ ልብ ውስጥ እሱ አላለፈም፣ ዛሬም ድረስ አለና ሰብሰብ ብለው የዚህን ጓደኛችንን የተበታተኑ ቦታ ላይ ያሉ ስራዎች ሰብሰብ አድርገን ብናሳትምለት ብለው ተማከሩ። ሰው ይኑር የሚባለውም ለዚህ ነውና የሱን ስራዎች ከተለያዩ ቦታዎች ላይ በተለያየ አጋጣሚ የጻፋቸውን ጽሁፎች በወረቀት እንዲሁም ደግሞ ፌስቡክ ላይ ያሰፈራቸውን ጽሁፎች ሰባሰቡና ለዚህ ወዳጃችን ማስታወሻ የሆነው ዘንድ ብለው ትላንትና በደማቁ በሀገር ፍቅር ቲያትር ቤት መጽሐፉን አስመርቀውለታል። የመጽሐፉ መጠሪያ ደግሞ በልብሽ ቅበርኝ ይሰኛል። ግጥም አለው በውስጡ ሌሎች የሱ ጽሁፎችም ተካተውበታልና በኃይሉ ሙሉጌታ ወይም ደግሞ ባለወረቀቱ ነው የሚባለው። እነሱ ያወጡለት ተቀጽላ ስም ነው ባለወረቀቱ። የዚህ መጽሐፍ ሽያጭ ገቢ በህይወት ላሉት አባቱ እንዲሆንም አስበው ነው ያደረጉትና ጓደኝነት እዚህ ይደርሳል፣ ከዚህም ያልፋል። በዚህ ሳምንት ወዳጅነትን በጣም ከሚያጠናክሩ ከሚያሳዩ ነገሮች መካከል አንዱ እንደው በሙዚቃ ዘውግ እንኳን ስናየው ሬጌ ነው። ከሬጌ ጋር ተያይዞ ደግሞ የቦብን ስም አለማንሳት አንችልምና ቦብን ዛሬ ያለበት ስሙ ዛሬ ድረስ ታሪኩ በሰፊው እንዲነሳ በብዙዎቻችን ልብ ውስጥ እንዲታተም ካደረጉት ባለሙያዎች መካከል
አንዱ ያረፈው በዚህ ሳምንት ነው። ባልደረባችን ነስሬ ደግሞ ታሪኩን በአጭሩ እንዲህ ልንገራችሁ ብሎናል። ይህ ሰው ለሬጌ ንጉሱ ቦብ ማርሌ ስኬታማ የሙዚቃ ህይወት መሰረት የነበረው ጄሚ ኬልፍ ይባላል። ቦብ ማርሌን ጨምሮ ለበርካቶቹ የሬጌው ዓለም የምንጊዜ ምርጦች የሙያ አባት የሆነው የሬጌ ሙዚቃ ፈርቀዳጁ ጄሚ ኬልፍ የሬጌ ሙዚቃን በዓለም አቀፍ ደረጃ እንዲታወቅና ተወዳጅነትን ያተርፍ ዘንድም የአንበሳውን ድርሻ ተወጥቷል። ገና በልጅነት እድሜው የሙዚቃ ፍቅር ሲያድርበት ሙዚቃን ብሎ ይኖርበት ከነበረው አካባቢ ለቆ መቀመጫውን በጃማይካዋ መዲና ኪንግስተን በማድረግ ህልሙን እውን ለማድረግም በ14 ዓመቱ ፐርሰን ሄትስ የተሰኘውን የመጀመሪያ የሙዚቃ ስራውን አስደመጠ። ሬጌን ለዓለም ያስተዋወቀ የጃማይካውያን ድምፅ ለዓለም ያሰማ በሚልም በበርካቶች ዘንድ ዘውትር የሚታወሰው ጄሚ ኬልፍ በተለይም እንደ ኢሮፒያን አቆጣጠር በ1960ዎቹ ዓመተ ምህረት ላይ በሰራቸው እንደ ወንደርፉል ወርልድ፣ ቢዩቲፉል ፒፕል እና ቬትናም የተሰኙ ድንቅ ስራዎቹ ራሱን ለዓለም ህዝብ በሚገባ ያስተዋወቀበት ስራዎቹ ናቸው። በአውሮፓውያኑ 1970 እና 1972 የተጫወታቸው ዩ ካን ጌት ኢት ኢፍ ዩ ሪሊ ዋንት እና ዘ ሃርደር ዜይ ካም ሙዚቃዎቹ ራሱን ለግል እውቅናና ክብር ብቻ ሳይሆን ሬጌን እንደ አንድ የሙዚቃ ዘውግ ለዓለም ያስተዋወቀባቸው ምርጥ ስራዎቹ ናቸው። ጄሚ ኬልፍ ከሙዚቀኝነቱ ባሻገርም በፊልም ኢንዱስትሪ የፊልም ማጀቢያ ሙዚቃዎቹን ከመስራትም ባለፈ በተዋናይነትም ጭምር በመስራት ለጃማይካ የሲኒማ እድገት የበኩሉን በማበርከትም ስሙ ይነሳል። ዘ ሃርደር ዜይ ካም ሙሉ በሙሉ በጃማይካውያን ተዋናዮችና ባለሙያዎች ተሰርቶ በ1972 ለእይታ የበቃ የመጀመሪያ ፊልም ነው። ጄሚ ኬልፍ በዚህ ታሪካዊ ፊልም ላይ በመሪ ተዋናይነትም ምርጥ የትወና ብቃቱን አስመልክቷል። ፊልሙ የጃማይካውያን ህይወት ተፈጥሮና የህዝቡን ያኗኗር ዘይቤ በመግለጽ የኪንግስተን ሰፈሮቹን በማስተዋወቅና የጃማይካውን ፖትሳይን ቋንቋን በስፋት በመጠቀምም ዓለም አቀፍ እውቅና ነጥፏል። የፊልሙ ማጀቢያ ሙዚቃዎች የሬጌ ሙዚቃን በመላው ዓለም እንዲደመጥ ማድረጋቸው ለዘርፉ እድገት ከፊልሙ የተገኘ ሌላኛው ገጸ በረከት ነው። ከጂሚ ኬልፍ ዘመናዊ ሽሬ የሙዚቃ ስራዎች ውስጥም እንደ ዘ ሃርደር ዜይ ካም፣ ዩ ካን ጌት ኢት ኢፍ ዩ ሪሊ ዋንት፣ መኒ ሪቨርስ ቱ ክሮስ እና ሌሎቹንም ያስተዋወቀበት ነው። እነዚህን ምርጥ የሙዚቃ ስራዎቹን ለፊልሙ የሳውንድ ትራክ ወይም ማጀቢያነት በመጠቀምም አልበሙን አስተዋውቆበታል። ቦብ ገና የ16 ዓመት ታዳጊ ሳለ ወደ ነገሰበት የሙዚቃ ዓለም ሲመጣ ጄሚ ኬልፍ የመጀመሪያ 2 ነጠላ ዜማዎቹን ጀጅ ኖትና ዋን ካፕ ኦፍ ኮፊን ከታዋቂው ፕሮዲውሰር ሌስሊ ኮንግ ጋር እንዲሰራ በማድረግ በቦብ ማርሌ የሙዚቃ ህይወት ጅማሮ ላይ ትልቁ ሚና ተጫውቷል። እንደ ኢሮፒያን አቆጣጠር 1962 ላይ በፕሮፌሽናል ደረጃ ወደ ሙዚቃው ዓለም የተቀላቀለው ጄሚ ኬልፍ 60 ዓመታትን በተሻገረው የሙዚቃ ስራው ከ30 በላይ የስቱዲዮ አልበሞቹን ለአድማጮቹ ጆሮ አድርሷል። ለዘርፉም የዓመቱ ምርጥነት 7 ጊዜ በታላቁ የግራሚ አዋርድ ላይ መታጨትን ሲችል በ1986 ሃንገር እና በ2013 ላይ ሪቨርስ የተሰኙ የአልበም ስራዎቹም 2 ጊዜ የግራሚ ሽልማትን ማሸነፍ ችሏል። Thanks to the Mobas, thanks to all the fans and friends and supporters. የሬጌ እረኛው ጄሚ ኬልፍ ፍቅርን፣ ነጻነትን፣ የሰው ልጅ ክብርና ማህበራዊ ንቃተ ህሊናን ከፍ የሚያደርጉ ዘመን ተሻጋሪ በሆኑ ስራዎቹ ትልልቅ የክብር ሽልማቶቹንም ተቀዳጅቷል። እንደ ኢሮፒያን አቆጣጠር በ2010 በሮክ ኤንድ ሮል የዝና መዝገብ ወይንም ሆል ኦፍ ፌም ላይ ለኪነ ጥበቡ ባበረከተው አስተዋጽኦ ስሙን በክብር አስፍሯል። ለጃማይካ በሳይንስና በኪነ ጥበብ ውስጥ ለሚከወኑ በጎ ተግባራት የሚሰጠውን ከፍተኛ የክብር ሽልማት የሆነውን ኦርደር ኦፍ ሜሪትን እንደ ኢሮፒያን አቆጣጠር በ2003 ዓ.ም ላይ ተቀብሏል። እኔ የምዘፍነው የሰው ልጅን ልዕልና ከፍ ስለሚያደርጉ እውነታዎችና ሰብአዊነት ላይ ነው በሚለው ንግግሩ ሌላ ተወዳጅነትን ያተረፈው ጃማይካዊ ጄሚ ኬልፍ የሬጌ ሙዚቃን በዓለም አቀፍ ደረጃ እንዲታወቅ ከማድረጉም ባለፈ ዛሬ በዓለም የሙዚቃ ኢንዱስትሪ የገዘፈ ስፍራ ላይ እንዲደርስ ደማቅ አሻራውን አኑሯል። የአንጋፋው የሬጌ ምልክት የሆነው ጄሚ ኬልፍ በሳምባ ምች ህመም በ81 ዓመቱ ህይወቱ ማለፉ የተሰማው በዚሁ ሳምንት ነው።
ፋና ቀለማት ከእናንተ ከተመልካቾች ጋር አሁንም ቆይታውን ይቀጥላል። ከመልእክቶች በኋላ ወደ ስቱዲዮ መልሳችኋለሁ። አብረን እንቆይ።